صفتنا السنة ما شاء الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين وفي الحديث الدعاء مخ العبادة والدليل قوله تعالى إنهم من ملكته وفي الحديث بنبي عليه الصلاة والسلام حديث يترقاقت أعلى من بتملكته ياندانش ومنه العبادة عبادام كأنتن ومنه الدعاء دعاء كعبادة يمدبال دعاء عبادة عند تاو عبادة من رجال عبادة لمهون عبادة مهون كارقاقت نبوها كعبادة አይነቶች ውስጥ ከአላህ ውጭ ላለ አካል ለማንም እንደማይሰጥ ከኋላ አሳልፈናል አይደል ከዒባዳዎች ውስጥ አንድትን ሸይአን ለغير الله የሰጠ ሰው ፈቀድ ከፈረ አው አሽረክ የሚለው ውስጥ እንደሚገባ ተመልክተናል ስለዚህ ዱዓ ዒባዳ ነው እንደታ ዒባዳ መሆኑን ካረጋገጠ ለማንም አይሰጥ ማለት ነው መጀመሪያ ግን ዒባዳነቱን ማረጋገጥ አለብን እሺ ዒባዳ ነው አዎ ዒባዳ ነው ማስረጃ ይሄው وفي الحديث بحديث الدعاء دعاء مخ العبادة يعبادة مكنيو ነው ወይም ደግሞ ልቡ العبادة የዒባዳ አስኳሉ ነው ዋናው ማለት ነው ውስጡ ቅባቱ ነው አሁን የዒባዳ ቅባት ነው ከተባለ የዒባዳ መቆም በምንድን ነው ማለት ነው በዱዓ ነው ማለት ነው ዱዓ ዋናው من اعظم العبادات ከዒባዳ ሁሉ ትልቁ መሆኑን ይሄ በደንብ ይገልጽልናል ولكن حديثه ضعيف ይሉታል ዑለማዎች بهذا اللفظ ضعيف ነው صحيح بغيره أخرجه الترمذي عن أنس بن مالك الأنصاري ولكنه ضعيف ነው حديث ولعل المؤلف رحمه الله سبق قلمه እንደው የብዕር ስተት ሊሆን ይችላል እንጂ ይሄ መጽሐፍ አልነበረበትም ይያሉ ነው ምን የሚለውን ሐዲስ ማለት ነው አዱዓኡ ሙኹል ዒባዳ የሚለውን ሰብቀል ቀለም ነው ይሄ መጽሐፍ አልነበረም ضعيف ነው ይያሉ ነው ችግር የለም አብሽሩ ቀልባችሁ እንዳይሰበር اذ ان اللفظ الصحيح بعده ከሱበሃ ላይ ያለው ነው ተከክሉ ምንም ይላል النعمان بن بشير الدعاء هو العباده ይሄ ሶሒህ ነው ዑለማዎች ሶሒህ ነው ብለው አሳልፈውታል شيخ الألباني رحمه الله وقد صححه الألباني فيه والوادعي في جامعه أبو داود ملاي اندزه انتنا علامة الألباني رحمه الله صحيح ነው ብለዋል إمام الوادعي مقبل ابن الوادعي رحمه الله እሳቸው መጃሚዓቸው ላይ صحيح ነው ብለውታል የትኛውን ማለት ነው الدعاء هو العبادة የሚለው ይሄ صحيح الدعاء دعاء هو العبادة ትልቅ እኮ ነው ያገኘነው ያው ያንኛው እኮ ሙኹል ዒባዳ ነው አይደል የተባለው الدعاء دعاء هو العبادة عبادة ማለት ዱዓ ነው ብለው ነው የተናገሩት ነብዩ አለይሂ ሰላቱ ሰላም ይሄንኛው ሐዲስ صحيح ነው ይሄንኛው ሐዲስ ያንኛውንም እኮ ቀቢለሁ ዑለማዊ ተቀበለውታል ደሊል ያደርጉታል ብዙ ጊዜ ነገር ግን ትንሽ ታቻት ያደረጓቸው ነው ሐዲሱ ضعيف ነው የትኛው ነው ضعيف ነው ያልነው ሙኹል ዒባዳ ያለው ሐዲስ ضعيف ነው እሱ መረጃ ይሆነንም ሌላ መረጃ አለን ምን የሚል ማለት ነው አዱዓኡ ሆል ዒባዳ ዱዓ ማለት እንትን ዒባዳ ማለት ሆ እንትን ዱዓ ነው ዱዓ ሆል ዒባዳ ማለት ዱዓ ነው እንደውም ራሱ በሐስር ነው የተናገሩ ይላሉ ሙሉ በሙሉ ስለሚበልጥና ቢጤ የለሽ ስለሆነ ነው ይሄንን ያደረጉት ነው የሚሉት ነብዩ አለይሂ ሰላቱ ሰላም ሲናገሩ እኮ አዱዓኡ ዱዓ ማለት እኮ ሆል ዒባዳ ማለት እሱ ነው አሉ ዒባዳ ማለት ሌላውን ሁሉንም ስለሚበልጠው ነው አልሐጁ አረፋ እንደሚባለው ማለት ነው ሐጅ ማለት እኮ ወቁፈል አረፋ ነው ብለህ ተናገራለህ ሌላ የሐጅ ስነ ስርዓቶች የሚሰሩ ብዙ አሉ ነገር ግን ወቁፈል አረፋን ዋና ያደረጉበት ነገር ለምንድነው እሱን ሐጅ ማለት አረፋ ወቁፈል አረፋ ነው ማለታቸው ዋናው ነው ማለት ነው ተግባባን አይደል አሁን ከሐዲስ በኩል ደሊል አገኘን ምን ዱዓ ዒባዳ ለመሆኑ ማለት ነው ዱዓ ዒባዳ ለመሆኑ መረጃ አግኝተናል الدعاء هو العبادة የሚለውን ሐዲስ ይሄ ሶሒህ ነው ሶሐሁ الائمه ሶሒህ አድርገውታል ይሄንን ዋና መረጃ አድርጋችሁ ትይዛላችሁ ተግባባን አይደል ግልጽ ነው ሌላም ልጨምርላችሁ እዙ ላይ ወደሊሉ ማስረጃው ቀውሉሁ ተዓላ ይሄ አላህ ቃል ነው በቁርአን በኩል በሐዲስ በኩል አዱዓኡ ሙኹል ዒባዳን ضعيف ነው በሉና ነገር ግን የነቢ አለይሂ ሰላቱ ሰላም ሌላ ሐዲስ የተረጋገጣል ለምን አዱዓኡ ሁል ዒባዳ ይሄንኛው ሶሒህ ነው ያንኛው ضعيف ነው ብለናል ይሄ ተግባብተናል ይመስለኛል የደጋገምኩት እንዳትዘነጉ እንዳትረሱብኝ አደራ والدليل قوله تعالى ሌላ ደግሞ ከቁርአን በኩል ማስረጃ ምን ዱዓ ዒባዳ ለመሆኑ ዒባዳ ከሆነ በኋላ ወደ ንጉስ ወደ ገታ ይዘህ እንዳትሄድ እኮ ነው
ማስረጃው ወደሊሉ ዱዓ ዒባዳ ለመሆኑ ማስረጃው ቀውሉሁ ተዓላ ይሄ አላህ ቃል ነው ከቁርአን በኩል አላህ ምን አለ ወቃለ ረቡኩም አይ አመረኩም ረቡኩም ምን አለ ጌታችሁ አዘዛችሁ አላህ Subhanahu Wa Ta'ala ወቃለ ረቡኩም ጌታችሁ አለ ምን አለ ኡድዑኒ ለምኑኝ አለ ለምኑኝ አስተጂብ ለኩም መልስ ሰጣለሁ እቀበላችኋለሁ ለምኑኝ አለ አላህ ቀጠለ ኢነለዚነ እነዚያ አላህ يستكبرون የሚኮሩ በራሳቸው የሚብቃቁ አን ዒባደቲ እኔን ከመገዛት አለ አን ዒባደቲ እምን ቦታ ላይ ያስገባው ይመስላችኋል አንዱ ዱዓኢ የሚለው ላይ ነው በዒባዳ ተከው ስለዚህ አዱዓኡ ሁል ዒባዳ ትልቅ መረጃ ነው ይሄ ወቃለ ረቡኩም ዱዑኒ ጌታችሁ ለምኑኝ አለ አስተጂብ ለኩም ለናንተ መልስ ሰጣለሁ የጠየቃችሁትን ነገር አደርጋለሁ ኢነለዚነ እነዛ يستكبرون عن دعائي ነበር አይደል እነዛ እኔን ከመለመን የሚኮሩ ሰዎች ነው አይደል እንዴ ነገር ግን አላህ Subhanahu Wa Ta'ala ምን ብሎ ገለጸው ኢነለዚነ يستكبرون عن عبادتي እኔን ከመገዛት አለ አሃ ዱዓ ማለት አላህን መገዛት ነው ማለት ነው የሚለው በዚህ ቁጭ ልልሃል ማለት ነው ግልጽ ነው አይደል عن عبادتي እኔን ከማምለክ እኔን ከመለመን እኔን ከመገዛት የሚኮሩት ሰየድኹሉነ ጀሃነም ይወርዳሉ ዳኺሪን የተዋረዱ ሆነው ይገባሉ ይላል አላህ Subhanahu Wa Ta'ala ይሄ ዱዓ ዒባዳ ለመሆኑ ምንም የማያጠራጥር ያለቀለት ጉዳይ መሆኑን ያረጋግጥልናል ማለት ነው ይሄ ግልጽ ነው አይደል ባይሆን ዱዓን በሁለት ከፍለው ዑለማዎች ይመለከቱታል አሁን ይችን ተረርታችሁኛል ሐዲሷን ወደኔ ኑማ ኪታቡን ተውትና እኔን አዳምጡኝ አንድ ጊዜ ቀጥ ብላችሁ ወዱዓኡ ዱዓ አላ ቅስመይን በሁለት ይከፈላል ዱዓኡ ዒባዳ የዒባዳ ዱዓ አለ ወዱዓኡ መስአላ ይችን ለይተው ነው የሚያመጡብህ ጥያቄ ሲነሳብህ ተጠንቀቅ ያመጡብሃል እናንተ ጃሂሎች ናችሁ ለምን ዱዓን እንዳለ መደዳውን አንድ አይነት ነው የምታደርጉት ሁናከ ዱዓኡ ዒባዳ ወዱዓኡ መስአላ አለ ዱዓ አልመስአላና ዱዓ አልዒባዳን እየቀላቀላችሁ ሰው ሙሽሪክ ታደርጋላችሁ ይልሃል ነገር ግን ዱዓኡ አልዒባዳም ወዱዓኡ አልመስአላ ሁለቱም ምንድናቸው ሁለቱም ዒባዳ ናቸው ነው የምንላቸውኛ ይከፈላል ነዓም ምንድነው ዱዓኡ አልዒባዳ ዱዓኡ አልዒባዳ አላህን Subhanahu Wa Ta'ala ማመስገን ነው ለምሳሌ في اول سوره الفاتحه መጀመሪያ ላይ አላህ Subhanahu Wa Ta'ala ራሱን ያወደሰበት አለ ምን የሚለው አልহামዱሊላሂ ረቢል ዓለሚን ምስጋና ለዓለማት ጌታ ለአላህ ይገባው አርራህማኒ የሰፊ እዝነት ባለቤት የሆነው ጌታ ስም አርረሂሚ እዝነቱን ከባሮቹ ለፈለገው አድራሽ የሆነው ጌታ ስም ምስጋና ይገባው ማሊክ የውሚዲን የዛ የክፍያው ዓለም የጀዛኡ ቀን ባለቤት የሆነው ጌታ ንጉስ የሆነው ጌታ ምስጋና ይገባው ኢያከ ነዕቡዱ አንተኑ ብቻ እንገዛለን ጌታችን ወኢያከ ነስተዒን አንተኑ ብቻ እገዛን ጠይቃለን ጌታችን ወይ هذا كله دعاء عباده ይሄ ዱዓ አልዒባዳ ነው ጌታህን እያወደስክ እያመሰገንከው እየጠራኸው እያናገርከው ነው አይደል ይሄ ዱዓኡ ዒባዳ ይባላል ኢህዲነ الصراط المستقيم ያ አላህ ቀጥተኛውን መንገድ ምራን ስትል ደግሞ ይሄ ምንድነው ዱዓኡ መስአላ ይባላል ስጠኝ ነው اللهم اعطني اللهم ارزقني اللهم وفقني الجنه اللهم اجعلني من اهل السنه እያልክ የምትናገረው اللهم وفقني الثبات اللهم احسن ختامي اللهم امتني على كلمه لا اله الا الله እያልክ የምትጠይቀው ጥያቄ ይሄ ምን ይባላል ዱዓኡ መስአላ ነው ነገር ግን ምን አለው ኹዱ አለው ራስን ወደታች ዝቅ አድርገ አቅም የለኝም አንተ ነህ ሰጪው እኔ ምንም አቅም የለኝም ብለ ኹዱዕ ስለሆነ ጋያቱል ኹዱዕ مع غايه الحب ስላለበት ምን ይሆናል ማለት ነው ዱዓኡ መስአላ ራሱ ዱዓኡ ዒባዳ ነው ማለት ነው የተግባባን መሰለኝ በዚህ ግልጽ ነው አይደል ስለዚህ ዱዓኡ መስአላም ራሱ ዱዓኡ ዒባዳ ነው ጌታህን ማወደሰ አላህ Subhanahu Wa Ta'alaንም ደግሞ ማወደስህና ለሱ መስገድህ ማጎብደድህም ዒባዳ ነው ዱዓኡ ዒባዳ ወዱዓኡ መስአላ ሁለቱም ምንድናቸው ዒባዳዎች ናቸው ሁለቱም አላህን ስሙን እያነሳህ ማወደስህ አንተ እኮ የዓለማት ፈጣሪ ነህ እያልክ መናገር ማወደስ ረህማን ነህ ረሂም ነህ እያልክ መናገር ማሊክ የውሚዲን እያልክ መናገር ይሄ ዱዓኡ ዒባዳ ነው የሚባለው እያወደስከው ነው ስጠኝ ስትል ደግሞ ዱዓኡ መስአላ ይባላል ሁለቱም ዒባዳዎች ናቸው ግልጽ ነው አይደል በዚህ እንግባባለን ዱዓ አላህ Subhanahu Wa Ta'ala አዛኝ ሩህሩህ የሚሆኑ ጌታችን አላህ وقال ربكم ادعوني استجب لكم الله سبحانه وتعالى አዟቸዋል ادعوني ለምኑኝ استجب لكم መልስ ሰጣለሁኝ እኔ ሐጃችሁን ተፈጻሚ ያደርጋለሁ ችግር የለም ጉዳያችሁን እፈጽማለሁ እያለ ነው አላህ Subhanahu Wa Ta'ala ይሄ አላህ Subhanahu Wa Ta'ala እኛ ለሚበጀንና የሚጠቅመን ነገር እንድንለምነው እየገፋፋና እያነሳሳን ነው بما يصلحنا وهو سبحانه يغضب اذا تركت سؤاله اذا تركت سؤاله الله سبحانه وتعالى መጠየቅና መለመንን ካቆምክ ይቆጣብሃል
بينما المخلوق يغضب إذا سألته የሰው ልጅ ግን ስትጠይቀው ይቆጣል አላህ ደግሞ መጠየቅን ስታቆም ነው የሚቆጣበት ተግባባን አይደል ይሄ እዝነቱ ነው አላህ Subhanahu Wa Ta'ala አሁን ዒባዳ ከመሆኑ ጋር ሌላ ነገር ተጨማሪ ነው የምነግራችሁ ዑለማዎች ያሉትን ይኸው እንዲህ ይላል ولهذا يقول الشاعر ገጣሚው ምን ይላል الله يغضب إن تركت سؤاله وبني آدم حين يسأل يغضب الله سبحانه وتعالى يغضب ይቆጣብሃል إن تركت سؤاله መለመንን ካቆምክ አላህ ይቆጣብሃል እንደው ትንሹንም ትልቁንም ሁሉንም ለምነው ስጠኝ በለው በቃ ሁሉንም እንደ ያለህን ሐላል ነገር ይሁን እንጂ መጥፎ ነገር አትለምን እንጂ ጠይቀው ወበኒ አደም የአደም ልጅ ሆነ እንደው ሄነ ይስአሉ ይغضቡ ሲጠይቁት ሲለምኑት ነው የሚቆጣው አላህ ደግሞ ስትወው ነው ይው አርሐሙር ረሂሚን አላህ Subhanahu Wa Ta'ala ويقول آخر ሌላው ገጣሚ ደግሞ እንዲህ አለ فلو سئل الناس التراب لأوشكوا إذا قيل هاتوا أيملوا ويمنعوا على فلو سئل الناس ሰዎች ቢጠየቁ التراب አፈር لأوشكوا ይላሉ إذا قيل هاتوا አምጡ ሲባሉ አየመሉ ሊሰለቹና ወየምንዑ ሊከለከሉ የተገባቸው ናቸው አፈር ከዚህ ዋልካፈር አንድ ፍኛ አፈር ይዘህልኝና ብትለው ይሰለቻል አፈር ወጪ አይጠይቀውም ነበር አይደል እንዴ ይሄው የሰው ልጅ እስከዚህ ድረስ ይሰለቻል የሰው ልጅ ነገር ግን አላህ Subhanahu Wa Ta'ala አለመለመንን ነው የሚቆጣውና አላህ የማይወደው ነገር ማለት ነው ዱዓን በሶስት ከፍለው ነው ዑለማዎች የሚያዩት አንደኛ መላይዱ አላህ አስለን አላህን ጭራሽ የማይለምነው አለ ጭራሽ የማይለምነው ሰው ማለት ነው ምንም ትዝ አይለውም ወደ ጌታው አይዞርም ምንም ይምጣበት ምን እዛው አልቅሶ ራሱ ወቅሶ ወይ የሆነ ነገር ብሎ ዝም የሚላለ ፈየኩኑ ሙስተክቢራን አን ዒባደቲላህ ይሄ በአላህ ዒባዳ ላይ ኮርቷል ማለት ነው ኩራተኛ በሉት ይሄንን አንድ ሁለተኛው ደግሞ መየድዑላህ አላህን ይለምናል ወላኪ የድዑ ማአሁ ገይረሁ ሸህየንም ንገትየንም አልከሶንም ቃጥባሪንም ወይም ደግሞ መርስይን ባቂሉን ይጨምራል ይሄ ሙሽሪክ ባለው እንደዛ አይነቱ ሶስተኛው ደግሞ መየድዑላህ ሙኽሊሰን ለሁ ዲን ለሁ ዱዓ ለሱ ብቻ አድርጎ የደረሰበት ነገር ቢደርስበት ያ አላህ ብቻ ነው በኑሩ ሁሴን ይሁንብህ በሰይድና ኸድር ይሁንብህ የሚባል ነገር የለም ሰይድና ኸድር ድረሱ ንጉሶች ድረሱ የሚባል ነገር የለም አላህን ብቻ ነው የሚጠይቀው فهذا هو الموحد ይሄ ነው የተውሂድ ልጅ ይሄ ነው የተውሂድ ሰው ተግባባን አይደል ለዚህ ነው አሁን ቅራአቱ ላይ ስንቀራ የምንን ዒባዳነት ነው ያረጋገጥነው አሁን ገና የዱዓን ዒባዳነት ነው ዱዓ ትልቅ ነገር ስለሆነ ነው አላህ Subhanahu Wa Ta'ala በቁርአንም እንደዚሁ እንደነገረን በጣም ዋና ትልቅ ነገር ስለሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዱዓ ሁል ዒባዳ ብለው ገልጸውታል ስለዚህ ዒባዳ ነው ማለት ነው ሸኽም ራሱ ቅድሚያ የሰጡት ወሚንሁ ዱዓ ብለው ነው የተነሱት ወሚንሁ ተወኩሉ አላሉ ዱዓን ነው ቅድሚያ የሰጡት ለዒዛሚ በጣም ታላቅ ቦታ ስለሚሰጠውና ትልቅ ነገር ስለሆነ ነው ማለት ነው ተግባባን አይደል በዒባዳ ጉዳይ ላይ ይሄ ነው ይሄንን ያዙ ሐዲሱና ቁርአናዩን ያዙ በቃ በቂያቸው ነው ወደሊሉል ኸውፍ በለካችን ማለት ነው ተግባባን ወደሊሉል ኸውፊ የኸውፍ ደግሞ ማስረጃ ኸውፍ ዒባዳ ለመሆኑ አላህን መፍራት ዒባዳ ለመሆኑ እንመለከት ቀውሉሁ ተዓላ ይህ የአላህ ቃል ማስረጃ ነው ይህ የአላህ ንግግር ማስረጃ ነው ምን የሚለው ማለት ነው አላህ Subhanahu Wa Ta'ala انما ذلكم الشيطان يخوف اولياءه فلا تخافوهم وخافوني ان كنتم مؤمنين እናንተ ላይ ከለለ ከኋላ ጀምሮ ነው የምታሟላውና ነው انما ذلكم الشيطان ይሃችሁ ሸይጣን ነው ስሙኝ ያው አንቀጹን ቆርጦ ነው ያመጣው እናንተ ላይና ነው فلا تخافوهم وخافوني ان كنتم مؤمنين ነው አይደል የሚለው እናንተ ላይ ስሙ ዝም ብላችሁ انما ذلكم الشيطان አይው አንዳድ የዘህን እንስታላት ሱሉ 30 انما ذلكم الشيطان ይሃችሁ ሸይጣን ነው يخوف اولياءه በወዳጆቹ ያስፈራራችኋል يخوف ያስፈራራችኋል ማን አውሊያሁ ወዳጆቹን በእነሱ አማካኝነት ነብዩን አለይሂ ሰላቱ ወሰለም ቁረይሾች በየኡሁድ ዘመቻ ጊዜ መሐመድን እስቲሷል እናድርገው ከዚህ በኋላ እንጨርሰው ከነሱ ሐባው የማያዳግም እርምጃ እንወሰድበት እንመለስ ተባባሉ የዚህን ሰዓት ነው አላህ Subhanahu Wa Ta'ala ምንም እንዳትፈሩ ለነሱ እንዳትጨነቁ انما ذلكم الشيطان ይህ ሸይጣን ነው يخوف اولياءه በወዳጆቹ እናንተን ላይ ያስፈራራ የሸይጣን ወዳጆች እነማን ናቸው ሙሽሪኮች ማለት ነው ይሄ አንዱ ተፍሲር ነው انما ذلكم الشيطان ይህ ሸይጣን ነው እንዳትጨነቁ እንዳትፈሩ እንዳትርበተበቱ يخوف ሊያስፈራራችሁ ነው አውሊያሁ በወዳጆቹ ሊያስፈራራችሁ ነው ሙሽሪኮች ማለት ነው ቁረይሾችን በእነሱ እናንተን ለማስፈራራት ነው فلا تخافوهم እንዳትፈሯቸው ቁረይሾችን እነሱን እንዳትፈሩ ጥላትን وخافوني እኔኑ ብቻ ፍሩ ان كنتم مؤمنين እውነት አማንያን ከሆናችሁ እኔኑ ብቻና ብቻ ፍሩ እያለ ነው አላህ አንዱ ይሄ ነው ሌላው ደግሞ ምን ይላሉ انما ذلكم الشيطان ይሃችሁ ሸይጣን ነው يخوف ያስፈራራል አውሊያሁ ወዳጆቹን ያስፈራራቸዋል
ወዳጆቹን ያስፈራራቸዋል ሸይጣንን የሚፈራው ማን ብቻ ነው የሸይጣን ወዳጅ ነው ሙወሂድ ላይማ ስልጣን የለውም አይደል እንዴ ለተውሂድ ሰው ላይማ አቅም የለውም ሸይጣን አይዳፈርም እዛ ይመጣል ተጓባን አይደል ይخوፉ አውሊያሁ ወዳጆቹን ይዝትባቸዋል ያስፈራራቸዋል ሁለቱም አለ የሁለቱም ተፍሲር ተጓባና فلا تخافوهم እንዳትፈሯቸው ወኻፉኒ እኔኑ ብቻ ፍሩ ኢን ኩንቱም ሙእሚኒን እውነት አማንያን ከሆናችሁ ይላል አላህ Subhanahu Wa Ta'ala በትክክል አማንያን ከሆናችሁ ይሄን ምን ብለውታል ፈውዛን አይ هذا التهديد وهذا الوعيد انما هو من الشيطان ይህ ዛቻና ይህ የተለያየ ነገር ይደርስባቸዋል የተባሉት የሙሽሪኮች እንጨርሳቸው ብለው በነብዩ አለይሂ ሰላቱ ሰላም ላይ የኡሁድ ዘመቻ ጊዜ መነሳሳታቸው ይخوፉኩም አውሊያሁ በወዳጆቹ ያስፈራራቸው ነው ዝም በሉት አው ይخوፉ ወይ ያስፈራራል ማንን ቃደለሁ ነው የምትሉት አውሊያሁ ወዳጆቹን ያስፈራራቸዋል አንድ ወይም ደግሞ በወዳጆቹ ያስፈራራቸዋል እናንተ ነው ሁለት ተፍሲር ነው ተናገርኩት ተባባናል ማንን ቃደለሁ من الناس وخاف منه فانه يتسلط عليهم ሸይጣንን እሺ ያሉት ለሸይጣን ያጎበደደ ለሸይጣን ታዛዥ ሆነን ሸይጣን ሁሉ ጊዜ ያስፈራራዋል ለዚህ እኮ ነው ዛር የሚጫወትባቸው ገጠር ያሉ ሴቶችን ታውቃላችሁ አይደል ዛር ጭውት ነው የሚልባቸው በዚህ የተነሳ ማለት ነው ለምን ይገብሩለታልና ስለዚህ አላህ Subhanahu Wa Ta'ala انما ذلكم الشيطان يخوف اولياءه ወዳጆቹን ያስፈራራ ነው ወይ በወዳጆቹ እናንተን ያስፈራራችሁ ነው እንዳትጨነቁ ለነሱ فلا تخافوا ማትፍሯቸው ቁረይሾችን ሙሽሪኮችን ወኻፉን ይነኑ ብቻ ፍሩ ان كنتم مؤمنين እውነት አማንያን ከሆናችሁ ስለዚህ ዒባዳ መሆኑን አሁን አወቅን እንዴ አዎ ለምን لان الله تعالى امر بخوفه ፍሩኝ ብሎ አዘዘ انما يأمر الله به الله سبحانه وتعالى የሚያዘው ነገር ሁሉ ምንድነው ዒባዳ كما قال الشيخ الاسلام ابن تيميه رحمه الله كل اسم العباده اسم جامع لكل ما يحبه الله ويرضاه الله ለሚወደውና ለሚፈልገው ነገር ሁሉ ጠቅላይ የሆነች ገለጻ ናት ዒባዳ ማለት ስለዚህ አላህ ስለወደደው ነው ያዘዘው አላህ Subhanahu Wa Ta'ala የማይወደውን ነገር አያዝም አይደል ስለዚህ አላህ አዟል ወኻፉኒ ይብሏል አላህ Subhanahu Wa Ta'ala ፍሩኝ ካለ ዒባዳ ናት ለምን انما امر الله به فهو عباده الله ያዘዘበት ነገር ምንድነው የሚሆነው ዒባዳ ነው የሚሆነው ተጋብተናል አይደል ስለዚህ አመረ ቢልخوف አዟል ማለት ነው አሁን ፍርሃት የሚባል ነገር ለአላህ Subhanahu Wa Ta'ala ብቻ መስጠት እንዳለብን ነው እዚህ ላይ ያው ጠንቀቅ ማለት ያለብን ነገር ያለ ይመስለኛል خوف የሚባል ነገር ከፍለን ነው የምናየው አሁንም እዚህ ላይ ምን ይላሉ አንተ እኮ ይላሉ የሆነች ቦታ ላይ ስላየኋቸው ነው የሚለቁት ሹብሃ ያው ያጋጣሚ አንድ የሆነ መድረክ ላይ ከአህባሾች ጋር የተገናኘንበት አጋጣሚ ነበረ የሚናገሩት ነገር ስላለ ነው ያው አንድ ላይ የሆነ መልእክት በሚያስተላልፉበት ሰዓት ኢብኑ ተይሚያና መሐመድ ኢብኑ አብዱል ወሃብ ሲያነሱ ያው የሆነ እንትን ሰጡንና ለኛ ፕሮግራም ሰጡንና ከናገርናቸው ስብሰባውን እንትን አሉት በጠበጡት አገዱ ያው የተወሰኑ ልጆችንም ያዙ እንትን መድረክ ላይ የመነጋገር እንትን ተገይቶ ማለት ነው እና ያጋጣሚ እዛ ላይ የሚናገሯትን ነገር ሰምቻለሁ በጣም የሚገርም ነገር እንዴት አድርገው እንደሚሸውዱ ማለት ነው ድንገት ግቡ ብለው ነው ስብሰባ ምናምን ነገር አለ ሰላም ነው ምናምን ብለው እንዳለ ወጣቱን ምንንም አንድ ላይ ግብስብሰው አዳራሽ ውስጥ አስገቡ አንድ ላይ ማለት ነው ከዛም በኋላ ተነሳ ከዚህ የተላኩ ናቸው ተናገሩ መጨረሻ ላይ ድል ስጡናል እጅ አነሳን ሰጡን ስለ ኢብኑ ተይሚያ ምናምን ነገር ነበር የተወሰነ ነገር እየተናገሩ ያለ ጫጫታ እንትና በቃ አቁም ረሂመሁላህ እንድትላለህ ኢብኑ ተይሚያ ማለት እኮ ካፊር ነው ካፊር እንደ ረሂመሁላህ ትላለህ እኔ ያው እልክ ምናምን እንትን ነገር በጣም ስላበሳጩን 3 ጊዜ ረሂመሁላህ አልኩ ረሂመሁላህ ስል መጨረሻ ላይ አንተ ጋር አንነጋገርም እዚህ ጋር አሉ ወጣቱም ደግሞ ያው ተንጫጫ ብዙ ለምንድነው መድረክ እንሰጣለን ብላችኋል ወይ መድረክ ማመቻቸት አለባችሁ እንጂ እኛ የምንናገረው ለምን ትዘጋላችሁ ስለስቲዋ ነበር እየተነሳ ያለው ዘጓውቀው ተንጫጫባቸው እንዳለ ወጣቱ እና ያጋጣሚ ምን ነገር ሲናገሩ ሰምቻቸዋለሁ እነዚህ ዋሃብዮች እኮ አሉ እነዚህ ዋሃብዮች የሚባሉት እና ለእናንተ ምን ሰጣቸዋለን አሉ መጀመሪያ እነዚህ ዋሃብዮች የሚባሉት አላህ መፍራት የሚባላል ኢባዳ ነው ይላሉ አላህ መፍራት አወኛም ኢባዳ ነው ነገር ግን አንበሳም ፈራ ሙሽሪክ ነብርን ፈራ ውሻ ለምሳሌ ባጠገብ ስታልፍ ብጮህብ ከደነገጥክ አንተ ሙሽሪክ ነህ ይሏል ተመልከተ ይሄን ብለው ያስተምሯቸዋል ወላሂ ምን አይነት ደባ ምን አይነት ከዲብ እንደሚፈጽሙ ማለት ነው ነገር ግን እኛ ኸውፍን ምን አይነት ነው ምንድነው የምናደርገው ኸውፈ ሲር አለ ኸውፈ العباد አለ ኸውፈ الطبيعي አለ ዒልሙ ላይ ስለሌሉ ወይም ደግሞ የኛ ማጠልሸት ስለፈለጉ እንጂ እንደዛ አይነት ብለንም አቅርተንም አናቀም አህሉ ሱናዎችም ደግሞ ይሄንን ተናግረውም አያውቁም በኪታባቸውም ላይ የለም
ውሻ ያስደነገጠው ሰው ሙሽሪክ ነው። አንበሳ የሚፈራ ሰው ሙሽሪክ ነው። ጡንቸኛ ከፈራህ ሙሽሪክ ነህ። ማንም ብሎ አልተናገረም ይሄንን። ተግባባን አይደል? ስለዚህ ኸውፍ العباده የሚባል አለ። ኸውፍ الطبيعي ለምሳሌ ይቻላል። ጦቢዓዊ ለምሳሌ ምንን ይመስል ስሙኝ፣ ኸውፍ ላይ ስሙኝ። ይሄን አንበሳ መፍራትን ይመስል አውል አቅረብ እንደዚሁም ጊንጥን መፍራትን ይመስል አው ሚነል አድው ጥላትን መፍራትን ይመስል ተጨባጭ ሆነ ምናቸው ማለት ነው የሚያደርሱት ጥቃት ተጨባጭ ሆነ እባብ መፍራትን ይመስል አንበሳና ነብርን መፍራትን ይመስል ይሄ ትችላለህ። ለምን لانك تخاف من سبب ظاهر ومطلوب الوقايه منه ራስ መጠበቅ ያለብህን ነገር ነው። ተጠንቀቁም ብሎናል አላህ Subhanahu Wa Ta'ala ይሄን አደጋ እንዳይደርስ አይደል እንዴ? ስለዚህ ይሄ ፍርሃት ሽርክ ጋር ምንም የሚያገናኘው ነገር የለም። ተأخذ السلاح መሳሪያ ይዘህ ትሄዳለህ ጥላትን ለመከላከል ወይ የሆነ ነገር እንዲሁም ዘንግህን አሷ ይዘህ ትሄዳለህ ለቀተል الحية እባብንና ወልአቅረብ ግንጥን ለመግደል ወቀተል السبع አውሬንም ለመግደል ብትጨነቅ ችግር የለም። لأن هذه امور محسوسه የተጨባጭ የሆነ ፍርሃት ነው። ተጨባጭ የሆነ ጉዳቱ ፊትለፊት የሚደርስብህ ነገር ነው። ወይ ደግሞ ባለስልጣን አደጋ ያደርስብኛልን ብለህ ተጨባጭ ነገር ፊትለፊት ከመጣ ብትደነግጥና ብትጨነቅ ይሄ ምንም አይደለም። وفيها ضرر معلوم የሚታይ የሚዳሰስ የሆነ ምን አለበትና ተጨባጭ የሆነ ጉዳት ስላለበት ይሄ ሽርክ ጋር በምንም አይነት መልኩ አይገናኝም። ለዚህም ወለሃዳ ቃል አላሁ ፊ ሙሳ አላህ Subhanahu Wa Ta'ala ስለ ሙሳ እንዲህ ብሏል። فخرج منها خائفا ከከተማዋ የፈራ ሆኖ ወጣ ይላል አላህ Subhanahu Wa Ta'ala። فخرج موسى ወጣ منها አይ ሚን ሚስራ ከከተማዋ ወጣ ከግብጽ ከተማ ወጣ خائفا ፈሪ ሆኖ ፈርቶ ወጣ ይገሉኛል ብሎ ማለት ነው። አይ ሚን البلد خائف እየተረቀብ እየተጠባበቀ እንደው ደረሱብኝ ያዙኝ ምን ይሆን እያለ ለምን من عدا الى انه قتل منهم نفس አጥፍቷል ቅሷው ውስጥ እንደምታገኙት ማለት ነው። በማግስቱ ሰው በገደለበት በማግስቱ ነው እየፈለጉት መሆኑን ሲያቅ በቃ በጣም ፈራ ተጨንቆ ወደ የት ሄደ ኢላ መድየን ወደ መድየን ወደ ነሹዓይብ አገር ሄደ ስደት ማለት ነው ሙሳ ነብዩላህ ሙሳ። ለዚህም አላህ ምን አለ ኻኢፈን የተረቀቡ ነው ያለው ፈሪ ሆኖ እየተጠባበቀ ማለት ነው። ያዙ ደረሱብኝ እያለ ማን ሙሳ ሙሽሪክ አለው እንደ አላህ። ስለዚህ ተውበት አድርግ ሽርክ ሰርተሃል አለው አልተባለም አለ። ይሄ ያለ ነው ማለት ነው። ተጓባን አይደል? ይሄ ያለ ነው። ይሄ ኸውፍ الطبيعي ነው ተፈጥሯዊ ፍርሃት ነው። ይሄ ያለ ነው በተለያዩ ደሊሎች የተረጋገጠ ነው። ይሄን አይደለም። ነገር ግን ኸውፍ ወደ ምን የሚደርሰው ማለት ነው? ኸውፍ ወደ ዒባዳ የሚደርሰው አንድ ሰው ኢማኔን ይቀማኛል ጀሃነም ያደርሰኛል ሚስቴን ወይ የሆነ እንድታስወርድ ያደርጉብኛል ልጅን ይገሉብኛል ሰሐራዎች አስማተኞች ይጎዱኛል ጂን ያጠቃኛል የዚህ ዶሪህ ባለቤት ይጎዱኛል እያለ ከሆነ ተጨባጭ ያልሆነ ነገር ስለሆነ እየፈራ ያለው ይሄ ሽርክ ነው። فلا تخافوهم وخافوني ተባባናል። ይኸው እንትኖችም እኮ ኩፋሮችም ብለዋል ان نقول الا تراك بعض الهتنا بسؤال يهود ሰዎች እኮ ናቸው ነብዩላህ ሁድን ان نقول እኛ እንደው ምንለው ነገር የለም ሁድ አንተ እንደው ጥሩ ሰው ነበርክ ان نقول ምንም ምንለው ነገር የለም الا تراك በቃ ተጠናውታለች አጠናገሩ ጥለውሃል بعض الهتنا ከፊት አማልክቶቻችን ቢሶይ በመጥፎ ነገር ተንኩሰውሃል አሉት። الا تراك بعض الهتنا ከፊል አማልክቶቻችን ምን አድርገውሃል በመቅሰፍት መተውሃል አሉ። ቢሱኢን በመጥፎ አይ ቢጁኑን እብደት አድርሰውባል አብደህ ነው አንተማ ጤነኛ አይደለም። የኛ ጣው አማልክቶቻችን ያው እንትን ሲሰግዱላቸው የነበሩትን ስላጣጣለባቸው ነው ይሄን አሉት ነብዩላህ ሁድ። አሁንም ታው ተጠንቀቅዋ አማልክቶቻችን እንለቅብሃለን አሉት። ቃለ እንደሃላቸው ስሙ የነብይን ንግግር እኔ ወሽሂዱላህ አላህ ምስክሬ ነው አለ። ወሸሃዱ እናንተም መስክሩ አላህም ምስክሬ ነው አላቸው። እኔ በሪኡን እኔ ንጹህ ነኝ ሚማ ቱሽሪኩን እናንተ ከምታጋሩት ጋር ምንም ግንኙነት የለኝም እኔ የጸዳሁ ነኝ። ምንዱኔ ከጌታ ውጭ የምታመልኩትን ከሱ ውጭ የምታመልኩትን አላቀውም ማያቀኝም አለ። ፈኪዱኒ እናንተም አድማችሁን ምቱ ጀሚዓን ሁላችሁም ተሰብስባችሁ ثم لا تنظروني ጊዜም አትስጡኝ አሁኑኑ አድርሱት ያንን ሴራችሁን ኢኒ ተወከልቱ ዐለላህ ረቢ ወረቢኩም እኔ በጌታዬና በእናንተ ጌታ በአላህ ላይ ተመክቻለሁ ምንም አይደርስብኝም አላቸው ነብዩላህ ሁድ ማለት ነው አለይሂ ሰላም ይሄን አላቸው ለህዝቦቹ። ስለዚህ አማልክቶች ምን የላቸውም ጉዳት አያደርሱም። ንጉሶች ዶሪ ውስጥ ያለ ጉዳት አያደርስም። ተግባባን አይደል? ኸውፍ ይሄ ነው። ኸውፍ ኢማኔን ይቀማኛል ጀሃነም ያስገባኛል ጀነትን ይነጥቀኛል ድህነት ያመጣብኛል በሽታ ያመጣብኛል
ጭንቀት በጭንቀት ያደርጉኛል መድረሻ ያሳጡኛል እየተባለ የሰዎችን ተጨባጭ የሌላቸው ዶሪ ውስጥ ያሉ አካላቶችን መፍራት የሚባል ነገር ይሄ ኸውፈ ሲር ይባላል። ይሄ ኸውፈ ሲር ሚስጥራዊ ፍርሃት ይባላል። ይሄ ሚስጥራዊ ፍርሃት ደግሞ ምንድነው? ሽርክ ነው። ለምሳሌ እናትህ ጋር ወይንም ደግሞ ተውሂድ ያልገባቸው እናቶች ጋር ቁጭ ብለህ አብዱል ቃድር ጄላኒ እኮ ሞተዋል፣ ምንድነው አብዱል ቃድር ጄላኒ የምትለው ብትል ምን ይሉሃል? ኧረ አንተ ስማቸው ዝም ብሎ አይነሳም፣ ታስመታናለህ፣ መብረቅ ታስመታናለህ፣ በሽታ ታመጣብናለህ፣ ኧረ እባክህ አደጋ ታመጣለህ ልጄ ሂድ ውጣልኝ ነው የሚሉት። እንደዚህ እኮ ነው የሚሉት ተውሂድ ያልተማሩ ከሆነ። ተባባን አይደል? ይሄ ምንድነው የሚባለው? አለ ይሄንን ኸውፉ ሲር ይባላል። ይሄ ሽርክ ነው። ኸውፈ ጦብዒይ ግን ችግር የለም ማለት ነው። ተባባን ኸውፍ ላይ ገብቷችኋል አይደል? እብኑ ዑሰይሚን የሚያስረዱን ነገር አለ ኸውፍ ላይ ማለት ነው። ኸውፍ ላይ እብኑ ዑሰይሚን የሚያስረዱትን ልንገራችሁ ስሙኝ። ኸውፈ ጦብዒይ ይቻላል። አዎ ይቻላል። ኸውፈ ጦብዒይ ተፈጥሯዊ ፍርሃት ይኖርሃል ያለ ነው። ነገር ግን ያ ተፈጥሯዊ ፍርሃትህ ስማይ በትክክል ያ ተፈጥሯዊ ፍርሃት ሐራም የሚያሰራህ ከሆነ ዋጅብን እንዳትፈጽም የሚያደርግህ ከሆነ ሐራም ይሆናል ያ ፍርሃት። ተባባን አይደል? ዋጅብን ነገር እንዳትሰራ ሽርክ አይሆንም ነበረ። ነገር ግን ዋጅብን እንዳትፈጽም ወይ ሙሐረማትን እንድትፈጽም የሚያደርግ ፍርሃት ምንድነው? እሱ ይሄ ሐራም ነው። ሽርክ ነው አይደለም፣ ሐራም ነው። ተግባባን። ኸውፍ ይወደሳል፣ ጥሩ ነው። ኸውፍ አላህን መፍራት ይመሰገናል፣ ጥሩ ነው። መህሙድ አለ። ያም ማለት አንተን ወደ ትክክል ወደ መልካም ነገርና ኢባዳን እንድትሰራ ሐራም እንድትርቅ የሚያደርግ ፍርሃት ይሄ ጥሩ ፍርሃት ነው። አላህን ስትፈራ በዛ አይነት መልክ ፍርሃት ደግሞ ገይረል መህሙድ የሆነ ፍርሃት አለ። ተስፋ የሚያስቆርጥህና አደጋ ውስጥ የሚጥልህ ከሆነ ደግሞ ይሄ ፍርሃት ውግዝ ነው። ይሄ ፍርሃት ተግባባን። ለምን አንዳንድ ሰዎች ተስፋ በመቁረጥ በዛው በቃ አንድ ጊዜ ተጨማለቅ ያለው እኔ ከዚህ በኋላ እውነት ተውበት አድርጌ ጌታዬ ይምረኛል ብለሽ ነው በማለት ተስፋ በመቁረጥ በዛው ወንጀላቸው ውስጥ ተዘፍቀው የሚቀሩ አሉ። እንደዛ መሆን የለበትም። ይሄ ፍርሃት ይሄ ተስፋ መቁረጥ መጥፎ ነው። እንደዛ አይነት ፍርሃት አይደለም የሚፈልገው። ሶስት ናቸው። አሁንም ልድገመው። ኸውፉ አጥብዒ ይሄ ተፈጥሯዊ ፍርሃት ነው አይደል እንዴ? ተጨባጭ የሆነ ጉዳቱ ምን የሆነ በተጨባጭ ዝህ የምናገኘው የሆነ አንድ ይዛችሁልኛል። ይሄ ነው። ሁለተኛው ደግሞ ኸውፉል ዒባዳ ይሄ ደግሞ አላህን ሱብሓነሁ ወተዓላ የምንገዛበት የሆነ ፍርሃት ነው። ይሄ ፍርሃት ደግሞ ለአላህ ብቻ የሚሰጥ ነው። ሶስተኛ ኸውፉ ሲር ይሄ ደግሞ የመቃብርን ባለቤት መፍራት ወልይ ነው ያሉትን መፍራትን ይመስል ይሄ ነው። ይሄ ኸውፉ ሲር ይባላል። ሽርክ ነው። ለአላህ ብቻ የሚሰጥ እንጂ ኸውፈ ሲር አይፈቀድም። ሽርክ ነው። ተጋብተናል አይደል? ሷሊህ አሉ ሼክ ሐፊዘሁላህ የሚናገሩት ነገር አለ። አንድ ተማሪ ይላሉ አንድ የተውሂድ ተማሪ ግብጽ አገር ላይ ሄዶ የሆነ እንትን እያለ እዚህ ላይ አለ እንትናቸው ላይ ራሳቸው ስሩ 30 ሲሸርሁ ማለት ነው የተናገሩት አለ። ዝም ብዬ ተመቀርጌ ልንገራችሁ እና ያ የተውሂድ ተማሪ አሉ ግብጽ አገር ላይ ሄዶ የሆነ የኡጅራ ታክሲ ይዝና እየተጓዘ ያለ የሆነ ህፃን ልጅ ይጠይቀዋል። በአህመድ አልበደዊ ይላል። አህመድ አልበደዊ እንትን መጀመሪያ ያው ጥያቄ ነገር ልመና ይለምናሉ መንገድ ላይ እንደሚለምኑት ማለት ነው። ታክሲ ውስጥ ያለ ውጭ ላይ ያለ ልጅ ይለምነዋል። ሲለምነው ሰንቲባ ወጣና ሰጠው። ለሸህ ነግሯቸው ነው ተማሪያቸው እዛ ግብጽ አገር ሄዶ ማለት ነው። እና ሰጠውና በቃ ሐለፈ ለሁ በአህመድ አልበደዊ የሚባለው የዛ ሀገር እንደ ጀማ ንጉስ ማለት ነው። ተግባባን አይደል? በቃ አህመድ አልበደዊ ይሰጣል ብሎ ማለለት። اقسم باحمد البدوي يرزقك او يعطيك اكثر مما اعطيتني ለኔ ከሰጠኝ የበለጠ አህመድ አልበደዊ እጥፍ ድርብ አድርጎ ይሰጣል አለው። ተመልከት እንግዲህ አሁን ሲለምኑ ሌሎች ምን ይላሉ? ማርያም ሰላም ተስጥሽ ማን ምን ያድርግህ እያሉ እንደሚሉት እኮ ነው ዝም እየለመኑ ያሉት ማለት ነው። በዛ አይነት መልክ ነው ሲመረቅም የመረቀው። ና አለው። ይሄ የተማሪ ማለት ነው። የተውሂድ ሰው ነበረ። ና ነው ሰንቲሙን አምጣው ማለት ጨምሮ ሊሰጠኝ ነው ብሎ ሰጠው። ወሰደና በል አህመድ አልበደዊ ይሰጣሉ አይሰጡም? በምንም አይነት መልኩ አህመድ አልበደዊ መስጠት አይችልም። አህመድ አልበደዊ ሞቷል፣ አልሰጥህም ሂድ አላባረረ። ይሄ መጥቶ ለሸህ ነገራቸው። ተባባናል። ይሄ መጥቶ ለሸህ ነገራቸው። መጨረሻ ላይ ያ ታክሲው ባለ ታክሲው ሰውዬ ኡስቱር ይላል። ይሄ ተውሂዱ ልጅ እንግዲህ ታክሲው ድንገት ገብቶ ነው አይደል? ምን ሆነ ነው ኡስቱር ማን ተኻጢብ አለው። ማን ነው ኡስቱር እንደው ሰተረን ኧረ አህመድ አልበደዊ አደጋ ቢያደርስብንሳ ኡስቱር እያልኩ አህመድ አልበደዊን እየለመንኩ ነው። ለምን ለአነከ አሃንተሁ
አቀለሁ አህመድ አልበደዊ ማለት እዛ ሀገር ላይ እኮ በጣም ትልቁ ሰው ነው እንዴት እንደዚህ ታደርጋለህ የመኪና ላይ አደጋስ ቢደርስብኝ በቃ እንደምንም ውስቱር እያለ 100 ኪሎ ሜትር ያክል ከዛ በላይ ውስቱር እያለ ዋና ምን ደርስበት ሀገር ደረስናል ውስቱር እያለ ማንን ውስቱር እያለ መጨረሻ ላይ ይሄን ሁሉ መንገድ በሰላም መጣን ምንም የደረሰ ነገር የለም አልኩት አለ አዎ አህመድ አልበደዊ ሐሊም ናቸው አለ በጣም ችሎታላቸው ትግስታላቸውና ነው እንጂ የተውን አልበለዛቸው አየህ ድርቀቱ እንደው ምን አለ በላው አልደረሰብም አይደል አልደረሰም ይሄው ምንም አላመጡም ሲለው ምን አለ የብስ ደርቋል ሐሊም ናቸው እሳቸው አይቸኩሉም ይቅር ካሏቸው እሳቸው ይቅርታ ይላሉ አለ ለተመልከት እዚህ ደረጃ ድረስ ይሄ ምንድነው ኸውፍ ሲር ይባላል እንደዚህ አይነቱ ነው አደጋ ተጓተናል አይደል ይሄ ኸውፍ በጣም አደገኛ የሆነው ኸውፍ ነው ኢንሻአላህ ይችን ያዛችሁልኝ ይመስለኛል አደጋው ነው ሁለተኛ ወደሊሉ ረጃኢ ሰዓት አይደለም ይችን ብቻ ነው ወደሊሉ ረጃኢ ስለ ተስፋ ደግሞ ተስፋ የሚባል ነገር ይህም ዒባዳ ነው ተስፋ ዒባዳ ነው قوله تعالى ይህ አላህ ቃል ለዚህ ማስረጃ ይሆናል فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا الله سبحانه وتعالى من يلال فمن كان يرجو تسفى يدرج سو لقاء ربه أي ملاقات ربه كجيتاو قام الجنانيت أو ليرى الله تعالى عيانا اللهم باين ما يتفلق يوم القيامة مالتنا لقاء مالت كجيتاو قام بسلام مجنانيت ملاقة مع الله كالله قام مجنانيت بسلام يفلق أو رؤية الله تعالى عيانا باين الله يوم القيامة جنة اللي بلو تسفى يدرج سو من يدرج فليعمل تسفى بالشار يلب تسفى بالشون مدفونه ዝም ብሎ ተመኒ ወይም ከንቱ ምኞት ይባላል አላህ ማሪ ነው አላህ ያስገባኛል አላህ እንዴ አህያ ያስርበት አይባልም ጀነቱን ይሄን ሰፊ ዓለም ማንን ያስገባበታል አይባልም የሚገባ ሞልቷል ሌላ አዳዲሶችም ሊያስገባበት ይችላል ተግባባን አይደል እንደውም እንደዚህ እየተመኘ አንተ ከምገባበት አህያ ቢያስርበት ይሻላል ይላሉ ዑለማዎች ማለት ነው ለምን አህያ ለተፈጠረችለት ዓላማ ቆማለች አንተ ለተፈጠረለት ለተውሂድ አልቆምክምና አህያ ይሻላል ነው ቢገባበት አይገባም እንጂ فمن كان ብለውታል ነው ማለት ዑለማዎች فمن كان يهون يرجو ተስፋ የሚያደርግ ሰው لقاء ربه ከጌታው ጋር መገናኘት ጌታውን ለማየት ተስፋ ያደረገ በውስጡ የሰነቀ ወይንም ይሄን ተስፋ ውስጡ ማለምለም የፈለገ فليعمل عملا صالحا መልካም ስራን ይስራ ولا يشرك እንዳያጋራ بعبادة ربه በጌታው አምልኮ እንዳያጋራ አሐዳ አንድንም አካል እንዳያጋራ ይሄም ነኪራ في سياق النهي ነው ስለዚህ يفيد العموم ተቀበረን አንድንም እንዳያጋራ ይሄ ነው አመለ ሷሊህ ረጃእ ጋ ማለት ነው አሁንም ይሄ ዒባዳ ነው ለምን አፈነ الله تعالى على الرجاء ይሄንን ረጃእ አድርጎ ዒባዳ የሚሰራን ሰው ምን አድርጎታል አላህ ይሄንን ተስፋ አወድሶታል አላህ ኩሉ ما አተናሁ الله تعالى ዒባዳ ነው የሚሆነው አላህ ውዳሴ ይሰጠው ተግባርተናል አይደል ለምን كما عرفها شيخ الاسلام العباده من ብሎናል اسم جامع لكل ما يحبه الله ويرضاه الله የሚወደውና የሚፈልገው ነው ዒባዳ ተብሏል አይደል አላህ ይሄንን ተስፋ ወድሶታል የሚወድሰው ነገር ምን ስለሚያደርገው ነው ስለሚወደው ነው በቃ ለዚህ ነው ዒባዳ ነው እሺ ተስፋ የሚባል ነገር ሙሉ ነው ዒባዳ ነው እንደው ኤክሰፕሽናል ተደርጎ የሚወጣ ነገር የለም አረ እንደታ አለ ምን ተስፋ ሰዎች የሚችሉት ነገር ተስፋ ብታደርግ ትችላለህ አርጁ አንተ ተحضر في بيتي او ان تجيء الى بيتي او ان تحضر دراستي او ان تحضر دعوتي እንደው ዳዕዋ ላይ ብትሳተፍ ተስፋ አደርጋለሁ ብትለው ሁዱርን ይችላል አይደል መምጣት ይችላል ሰውየው ይሄንን ችግር የለም እቤት ለግብዣ ብትመጣ ተስፋ አደርጋለሁ ትመጣለህ ብዬ ተስፋ አደርጋለሁ ይሄ ይቻላል ችግር የለም የሰው ልጅ በሚችለው ተስፋ ብታደርግ ችግር የለም ተጓባን አይደል የሰው ልጅ በሚችለው ነገር ግን አርጁ አንቱር ኺለኒል ጀና ያ አብዱል ቃድር ጀይላኒ አርጁኩም አንቱር ኺሉኒል ጀና ጀነት ልታስገቡ ተስፋ አደርጋለሁ ይሄ ረጃእ ምንድነው ሽርክ ነው ለምን ላ يقدر على هذا الا الله الله እንጂ ማንንም አይችልም ጀነት ማስገባት ተባባን አይደል ረጃእ ተስፋ አደርጋለሁ አብዱል ቃድር ጀይላኒ ቤቴ እንዳሱልኝ በረካምጡልኝ አለ እንደው ተስፋ አደርጋለሁ አንቱ ይያለሁ ኧረ ምንም አይደርስብኝም ተስፋዬ ነው አለ ይሄ ምንድነው ሽርክ ነው ይሄን ነረዳ የሰው ልጅ በሚችለው ግን ችግር የለም ዛሬ እኔ ቤት ተመጣለህ ብዬ ምሳ እኔ ጋር እንበላለን ብዬ ተስፋ አደርጋለሁ ብትለው ይሄ ተስፋ ችግር የለም ሰው በሚችለው ጉዳይ ተስፋ ብታደርግ ችግር የለም ተጋብተናል አደራ እንደው የተሳሳተ ነገር ይዛችሁ ቢነከዱ ግልጽ ነው ይሄ
ቅራአቷ ሁለት መስመር ብቻ እንዳትመስላችሁ በደንብ አድርጋችሁ ያዙት ሞጥሉ በደንብ አድርጋችሁ